By the way, in business time is money ነው። business time is money። መጀመሪያ ብር አይደለም መቁጠር ያለባችሁ፣ ገንዘብ ነው። ማን ነው? ሰዓት ነው፣ ጊዜን ነው። ከብር በፊት ጊዜን ከቆጠራችሁ ብቻ ነው ምን የምታረጉት ዊን የምታረጉት ሰክሰስፉል የምትሆኑት። እኔ አንዱ ምናልባት ራሴን ለማንተን ለማለት ሳይሆን ከሌሎቹ የለየኝ ነገር ቢኖር የጊዜ አጠቃቀሜ ነው። የጊዜ ማይክሮ ሰከንድ $1 ሚሊዮን ኃይሌን አሳጥቶታል ቢባል እውነት አይመስልም። ማይክሮ ሰከንድ እንዴት ይሆናል? በእናታችሁ $1 ሚሊዮን ዛሬ እኮ 120 ሚሊዮን ብር ነው አይደል? በጣም ያናድዳል። እንዴ እኮ ምን አለ እኔ አሁን እዛ ጋር እንደዚህ እንኳን ራሴን በፈጠፍጠው ምን አባት ይሆናል? ወደ እናንተ by the way in business time is money ነው። business time is money። መጀመሪያ ብር አይደለም መቁጠር ያለባችሁ፣ ገንዘብ ነው። ማን ነው? ሰዓት ነው፣ ጊዜን ነው። ከብር በፊት ጊዜን ከቆጠራችሁ ብቻ ነው ምን የምታረጉት ዊን የምታረጉት ሰክሰስፉል የምትሆኑት። ለምን ጊዜም ለምን ያላችሁኝ እንደሆነ በአለም ላይ ለ8 ቢሊዮን ህዝብ ተመሳሳይ 24 ሰዓት በቀን ምናምን ሰዓት በ365 በአመት የተሰጠው እኩል ነው። ልዩነታችን አንዱ ሀገር ቀዝቃዛ፣ አንዱ ሀገር እንትን ኖሌጅ ያለው፣ አንዱ ሀገር ጥቁር ሰው አለ፣ አንዱ ሀገር ነጭ ሰው አለ፣ አንዱ ሀገር እንትን ይሄ አሁን ወደ ጃፓን ምናምን አሳ የበላ ጭንቅላቱ ምናምን ይባላል። የኛም ጭንቅላት ቀላል አይደለም ንባርኩ። ይሄ ነው ልዩነታችን። ጊዜ ላይ ግን ተመሳሳይ ነን። ጊዜ ለምን እንዳልኩ ታውቃላችሁ? በጊዜ በአግባቡ የተጠቀመ ሁሉ ሰክሰስፉል ይሆናል። ለምን? አንዱን ካንዱ እኩል ስለሰጠ እኩል ሜዳ ላይ ልክ እኛ ሩጫ እንደምንሮጠው እኩል ሜዳ ያለው ጊዜ ነው። ጊዜን የምትተረጉሙት እናንተ በቀን፣ በወር፣ በአመት፣ ባለፈው ወር፣ ባለፈው ሳምንት ወይንም ባለፈው ትላንትና ምናምን የሚባል ነገር። በእኛ አሁን ግን ጊዜ አሁን እሱ እንደጠየቀኝ ሰዓት፣ ደቂቃ፣ ሰከንድ፣ ከዛ በታይ ደግሞ ማይክሮ ሰከንድ የሚባል አለ። እኔ አንዱ ምናልባት ራሴን ለማንተን ለማለት ሳይሆን ከሌሎቹ የለየኝ ነገር ቢኖር የጊዜ አጠቃቀሜ ነው። የጊዜ አጠቃቀሜ በትሬኒንግ መስራት፣ ራሴን ፕሪፔርድ በማድረግ ሩጫ በመሮጥ ጊዜ ሜዳ ላይ ሆኜ እንዴት ኳልኩሌት እንደማደርግ፣ ለምሳሌ 10000 ሜትር ሪከርድ ለመስበር የሚሄድባት እያንዳንዱ I don't know just focus on the last minute 26 ደቂቃን አይደለም እኔ የማየው the first 30 ሰከንድ ጀምሮ 200 ሜትሩ አሁን እንግዲህ 25 ዙር ነው የምንዞረው አይደለ? አንዱ 400 ሜትር ነው አንዱ ዙር። እኔ ኳልኩሌት የማደርገው from the beginning ነው። otherwise እዛ ላይ ደርሼ ልፍ ጨርጨር ብል ምን ዋጋ ከፍላለሁ? ደሞም ከፍዬ ስላየሁት ነው። በማይክሮ ሰከንድ ነው የምንጮተው። ማይክሮ ሰከንድ $1 ሚሊዮን ኃይሌን አሳጥቶታል ቢባል እውነት አይመስልም። ማይክሮ ሰከንድ ምን እንደሆነ ታውቃላችሁ? 37 ማይክሮ ሰከንድ ወይ something around 1996 ላይ ሆላንድ 1 ማይል ሬከርድ ለመስበር under 8 minutes ግቡ ተባለ። አወዝ ነው just በቃ ፑሽንግ እያደረኩ ነው። በእውነት በጣም በተለይ የመጨረሻው ላስት ላፕ of course ከመጀመሪያዎቹ እንትን አስተማማኝ በሆነ መሄድ ነበረብኝ እና እንዲክሮስ በቃ አይቻለሁ እኮ ከ8 ደቂቃ 7:50 ምናምን ላይ ነው ያለው። እንዲክሮስ በቃ እንዲሳደርግ 8 ደቂቃ ከ00 ምናምን እንዴት ይሆናል? በእናታችሁ $1 ሚሊዮን ዛሬ እኮ 120 ሚሊዮን ብር ነው አይደል? በጣም ያናድዳል። እንዴ እኮ ምን አለ እኔ አሁን እዛ ጋር እንደዚህ እንኳን ራሴን በፈጠፍጠው ምን አባት ይሆናል? ቆሰል ይደናል አይደል እንዴ? ምን ችግር አለው? አንዴ it's over ከሰከንድ በታች ከሰከንድ ከግማሽ ሰከንድ በታች። እስቲ እንግዲህ ሰዓት እቺ ብልቅ ጥልቅ ምትል የለችም አይታችኋታል አይደል? በሷ እኮ ነው የተጫወቱብኝ። ይገርማችኋል። ያቺ ቻንስ ሌላ ቻንስ ለማግኘት 6 አመት ደሞ አለ። 6 አመት ሙሉ አንድ ኳታር ላይ 10 ኪሎ ሜትር ሬከርድ የሰበረ $1 ሚሊዮን እሸልማለሁ እያለ ለብዙ አመታት ቆይቷል ሰውየው፣ ዛ ኦርጋናይዘሩ ማለት ነው። እና ልጆች ሁሉ ልጆች እነሱና አይ ለምን አሳነሰው 10 ሚሊዮን አይልም እንዴ? ኳታር በዚህ ፀሐይ ውስጥ ማን ሄዶ ይሰብራል? ማንም አይሰብርም ይላል። እና አንድ አመት ላይ ከ6 አመት በኋላ 2002 የኔ ማናጀር ባክዛ ነው መሮጥ መፈልገው አልኩት።
አንተ ለ1 ሚሊዮን ብለህ ራስን ልትገል ነው እንዴ? አይደለም፣ ለ1 ሚሊዮን አይደለም። እኔ ሚሊዮን እንትን 2 ውድድር 3 ውድድር በስታርቲንግ መኒ በምናምን 1 ሚሊዮን እንድታገኝ ያደርጋል። ኖ እኔ እዛ ነው የምሄደው አልኩት። ያው እንትን ለመስራት እና እውነትም ኳታር ደረሰ። ኳታር ሄድን። የኛ ልጆች አስተባበርኩና እንዲሁ በተቻላችሁ መጠን እስከ 7 ኪሎ ሜትር እንደው ተሟሟቱልኝ ከፊት አልኩ። 3ቱን ደግሞ እኔ ፈነዳለሁ ብዬ ያው ልጆቹ በዛ እኔ አልፈርድም። አሁን ሳየው 3ም ላይ ይወጣል፣ 2ም ላይ በቃ ኖካውት ይሆናል። አንድ ልጅ ብቻ እስከ 5 ድረስ ደረሰ። ከዛ ወጣ። እኔም በቃ ሰው ቢሞት ኖሮ በሩጫ ያን ለታ ዳ ያረገኝ በቅቶኝ ነበር እና 27 ከ04 ነበረ ሬካርዱ። 27 ከ02 በ2 ሰከንድ ሬካርድ ሰበረ። በቃ ዋው! እና የጊዜ ጉዳይ አንዱ መለኪያችን ይሄ ነው። ሌላ ግን ጊዜ እኔ አሁን በእኔ በትሬኒንግ ጊዜ እንዴት ኳልኩሌት እንደምናደርገው በጣም ልነግራቸው አልችልም። እኔ እድሜ ልኬን ታይም ቤስድ አድርጌ ነው ምሮጠውም። ኢቭን አሁን ናውዴይስ የምሰራው በታይም ነው። ምን ይሉኛል መሰላችሁ? አሁን ያ ኢንፍሉዌንስ አድርጎብኝ መሰለኝ ሩጫው ኢንፍሉዌንስ አደረገና አሁንም ጊዜ ነው በቃ ቶሎ መጨረስ፣ ቶሎ እንትን አድርጎ ቶሎ እንትን ማለት እና አንዳንድ ጊዜ እኔ አሁን ራሴ ሰራ እዚህ አሁን ስራ ላይ አይሌ እኮ ጥሩ ጎበዝ ነበረ፣ ግን ምን ዋጋ አለው ይቸኩላል አለ። አላወቁትም። መቸኮሌ ነው ጉብዝናዬን ያመጣው እንጂ ሌላ እንዳይመስላችሁ። ቲንክ ይሄን ነገር ልብ አድርጉ። በተለይ በእንደኛ ሀገር አይነት ውስጥ ጊዜ መጫወቻ የሆነበት ጊዜ ነው። ለመሰላችሁ ሶሻል እንትን አለ ምን አለ ገና ሀ ሲባል እኔ የሚያየው ነገር ኦፍ ኮርስ አንዳንድ ጊዜ ሩጫ ሰልፊሽ ያደርጋል። ሰልፊሽ ማለት ደግሞ ለጉድ ፐርፐዝ ነው። ምክንያቱም እኔ ጠዋት በሌሊት ተነስቼ ትሬኒንግ እንሰራለሁ። ከዛ ስመለስ መተኛት አለብኝ። አንዱ እንትን ብሎ እዚህ ቦታ እንዲህ አለ ቢለ ነው ጊዜ የመኝታዬ ነው። ጊዜ ደግሞ የትሬኒንጌ ነው። በትሬኒንግ ጊዜ ደግሞ እኛ ባይገርማችሁ አሁን ስለ ጊዜ ነው እያወራኋችሁ ያለሁት። አንዲት ነገር እንትን ፈጭልን በቃ ቢትዊን ላይፍ ኤንድ ዴዝ ነው ስራችን። በቃ ወይ ይሄንን መግባት አለብክ 2 ኪሎ ሜትር 3 ኪሎ ሜትር 4ቱን 10ን ምናምን ተብሎ ተደልድሎ ይሰጣል። we have to sacrifice for that። ምንም አትደራደሩ። በተለይ በባንክ ኢማጂን ነው ላስት ታይም አሁን እስቲ መቼ ቀን ነው ብር የተመነዘረው? ታስታውሱት ነው? የዛሬ ወር ገደማ 1 ብር ተመነዘረ አይደል? እንደው 1 ቀን ቀደም ብሎ አሁን በአንድ ቀን ውስጥ የሆነ ብር አልሰራችሁም? አንድ ብራንች የሆነ ነገር ሰርቷል። አንዱ ብራንች ደግሞ ጉዳሎንኩ መሰለህ እንደ ዶላሬን አውጥቼ እኮ በቃ በማግስቱ ዶላሬ እንደዚህ ሆነ። አያችሁ ታይም ምን እንደሚጫወትባችሁ። እስቲ ቼክ አድርጉት። 50% ዳውን ሆነ እኮ በቃ 1 ቢሊዮን የ1 ቢሊዮን ጨዋታ ተጫውታችሁ በማግስቱ 500 ሚሊዮን ሆኗል ስትባሉ የሆነ ሾክዲ ነው አይደል? ግን ዞሮ ለዚህ ጥሩ መድኃኒቱን የልንጋራችሁና ጊዜ ነው። በቃ በጊዜው ላይ ስለ ነገ አታውሩት። ዛሬ ከዛሬም ደግሞ ከሰዓት በኋላ ሳይሆን ጠዋት ጨርሱት። በተቻለ መጠን ጠዋት ጨርሰን እኔም እንደዚህ ነው የማደርገው። እድሜ ልኬን ያሳለፍኩት በትሬኒንግ ነገ ሰርቼው እንትን ነው አሁን ማለቅ ካለበት ያልቃል። ለዛ ነው እንግዲህ ከብዙ አመታቶችን ብዙ ነው እንግዲህ ጊዜ በተነትንላችሁ። አሁን አይታችሁ እንደሆነ እኔና ፖልተርጋትን የለየን ምንድን ነው 900 ኦፍ ሰከንድ ነው አይደል? 900 ኦፍ ሰከንድ እኔ እንደዚህ በብልጣብልጥ አይደለም ብልጣብልጥ ነው አይደለም የሚባለው እዛ ጋር እንደዚህ ብዬ ያው እስካሁን ድረስ 24-25 አመት ሙሉ በቃ እንትን ሲወራ ነው የሚለው። ያው አሁንም ይሄም የጊዜ ጨዋታ ነው። 27 የዓለም ሬከርድ ስሰብር በሙሉ በጊዜ ነበር የምጫወተው፣ በታይም ነው ነበር የምጫወተው። በቃ ተኝቼም ኳልኩሌት ማድረገው እሱ ነው። በስንት ሰከንድ በስንት ደቂቃ ውስጥ በስንት ማይክሮ ሰከንድ አንዷ እንዳትዛባ። የሚገርማችሁ በዙር ስንመጣ 60.5 60 መሄድ አለብህ .5 ለምን ግማሽ ሰከንድ አሳለፍክ ነው። 60 ሂድ ሲሆን 59 ከምናምን እያልክ በአብዛኛው ወደ ስራ ስገባ እኔ የማየው ከገንዘብም በላይ አድርጌዋለሁ። ኦፍ ኮርስ ገንዘብ እንደውም ሰከንደሪ ነው። አሁን የሚመጣው ስራ አሁን ሃው ኳሊቲ እንትን ምናምን ስራ ሩጫ ፓርት ኦፍ ስራ ነው። አድካሚ ነው። ሌሊት ተነስተህ ምን ብለህ የምትሮጠው ነው። ወደዚህ ደግሞ ስትመጣ አስፈሪ ሲምፕል ነው። ኦፍ ኮርስ
አንድ እንትን ችግር አለበት። ችግሩ ምንድነው መሰላችሁ? በፊት በጣም ጥቂት ሰው ነው አሰልጣኙ አሉ፣ ወጌሻው አለ፣ ምናምን አለ። ከዛ ውጭ የለም። አሁን ብዙ ሺዎች ጋራ ነው አብረን የምንሰራው፣ ግን ብዙ ራስ ምታቱን በዛው ልክ ነው። እና የሚገርማችሁ ደስ የሚለው ለእናንተም አድቫይዝ ላርጋችሁ፣ የጧት ጧት ትሬኒንጌ ማንዳቶሪ ነች፣ አትቀርም። እሷ ከቀረች ምናልባት ዛሬ እዚህ ቁጭ ብዬ ላላወራችሁ እችላለሁ። ደም ግፊቱ ምንም ይዞኝ ይሄዳል። ባይ ዘ ወይ ይሄንን ካልኩኝ ስለ ሩጫ፣ ስለ ስፖርት፣ ስለ እንቅስቃሴ አንድ ነገር ብያችሁ ልለፍ። ምክንያቱም እንቅስቃሴን እንደ ምን እንደምትመለከቱት እኔ እንጃ። ብቻ አሁን በአብዛኞቻችን ይላሉ። አሁን አንዳንድ ሰዎች አይታችሁ እንደሆነ ወፍር ያለውና ወደ ጂም መሄድ አለብኝ፣ ወፍር ያለውና ወደ እንቅስቃሴ መሄድ አለብኝ፣ ዶክተር አዞልኛልና እስቲ ይሄ ግፊት አለ እንትን ብሎኛልና ሞር ዳን ዳት ነው። አሁን ስፖርት ፓርት ኦፍ አወር ላይፍ ማለት የህይወታችሁ አንዱ አካል ሆኗል። ለምን ያላችሁኝ እንደሆነ ድሮና አሁን ኢትስ ኮምፕሊትሊ ዲፍረንት። የኛ አያትና ቅድመ አያቶች ወይ አባቶቻችን እንኳን ከአንድ 40 ዓመት በፊት ቼክ ብታደርጉት ስራችን፣ እንቅስቃሴያችን is a part of sport, a part of exercise ነበር። አሁን ሁሉ ነገር ተቀይሯል። ቼክ አድርጉት እስቲ። ወደ አንደኛ ፎቅ ለመውጣት ጠቅ ታደርጉና ሊፍት ቆማችሁ ትጠብቃላችሁ። ጠቅ ታርጋ ቼክ አድርጉት። አይ ዶንት ኖ ምን ሐሎቻችሁ ነው። ኢቭን አንዳንድ ጊዜ ወደ ታይ መውረድ እኮ ቀላል ነው። ዱብ እያሉ ትንሽ ይሄ ራሱ ፍሌክሲብል ቢሆን አሪፍ ነው አይደል? ይሄ እንትን ወደ ላይም ወደ ታችም አናደርገው። ምክንያቱም ሊፍት አላል አላወቅኑ። በውስጣችን በልባችን ላይ ታይም ቦምብ እያስቀመጥን ነው የምንሄደው። ይሄ የመጣበት ለምንድን ነው? አሁን አንዳንዶቹ ከዚህ ፊት ጥያቄ ተጠይቄያለሁ። የኔ እናትና አባቶችና ምናምን ኤክሰርሳይዝ የሚባል ነገር አያውቁም። ላይፋቸው ግን አባቴ 80 ዓመት ኖሯል፣ 90 ዓመት ኖሯል ይላሉ። ያላየው ፓርታል አንደኛ የኛ እናትና አባቶች ገበያ ሲወጡ፣ ለቅሶ ሲሄዱ፣ ውሃ ሲቀዱ ምናምን በሙሉ ብትተረትሩት እኛ ትሬኒንግ ለማራቶ ከሰራኑ አንዳንዱ ይበልጣል። አንድ ሁለተኛ በወቅቱ የሚመገቡት ምግብ ዛሬ አንዷን ዶሮ በ3 ወር አድርሰው እንካይሉናል። በጣም ብዙ አርቲፊሻል ነገር ጨምረውበት ነው የመጣው። እንደው ቅጠል እንኳን ልብላ እንደው ጤናኛው ቅጠል ነው ብትሉ ቅጠሉንም ቼክ አድርጉት። ማዳበሪያ 10 ነገር አድርገውበታል። ምንም ነገር በጉም እንትኑም ሁሉም ነገር ከኦርጋኒክ ወጥቷል። the best way not to solve no this problem አሁን ቦዲያችንን ለመጠበቅ ኤክሰርሳይዝ ስዌት ማድረግ የግድ ይላል። ለምን አሁን የኑሯችን አንዱ አካል ሆኗል። ልብ አድርጉ እንዳትረሱት። አዘርዋይስ ዋጋ እንከፍላለን። on top of that ቴክኖሎጂ ጥሩ ነገር እንዳመጣ ሁሉ በህይወታችን መጥፎ በጣም መጥፎ ነገሮችን ይዞብን መጥቷል። ስታነቡት አሁን ሶሻል ሚዲያው በሉት ወሬ ነው። አንድ የሆነ አሰቃቂ ኒውስ ነው በብዛት የሚለቀቀው ነው የምትሉት አይደል? ስታነቡት ምን እየሆነ እንደሆነ ታውቃላችሁ? በውስጣችሁ ውስጥ ልብ በተፈጥሯ ደስታን ነው ሁሉ የምትፈልገው። ስክትት ሲላችሁ የሆነ ነገር ቁጭ ታረጋላችሁ። በኋላ ትጠብና መጨረሻ ላይ ሄርት አታክ እንትን ምናምን አታክ ብለድ እንትን ሆኖ ቁጭ ነው የሚለው። እና ስለዚህ ኤክሰርሳይዝ ደግሞ ኤክሰርሳይዝ ስትሄዱ ጂም ለመሄድ እንትን የግድ ጂም እንትን ሆኗል እንትን ቦታ እንትን መሄድ አለብኝ። ኖ ዌይ why you need to go to the gym? how many floors in የመስሪያ ቤታችሁ ስንት ማን ነው ቢሮአችሁን ውስጥ ስንት እንትን አለ? እስቲ 2ቱም ፍሎር 3ቱም ፍሎር ወደዛም ወደዚህም እንደውም ከዛም ብሶ ለምሳሌ አንዳንድ ጊዜ ተሽከርካሪ ወንበር ነው አይደለ? እንደዚህ የገፋችሁ ትሄዳላችሁ አንድ ወረቀት ፒክ ለማድረግ እንደዚህ ብድግ ብለን እንደዚህ በመናረግ ጊዜ ይሄ እዚህ ይሰራል፣ ሁሉ ይሰራል። ከዛ መተን እናስቀምጣለን። it's a part of digestion, a part of እንቅስቃሴ። በነገራችን ላይ ፈጣን ሐሳቤ ለማድረግ እንትናችሁን ካፓሲቲ እንዲኖራችሁ ቅድም የነገርኳችሁን ተንቀሳቀሱ። እቺ ትንሽ ጨመቅ ካለች እንትኗ አሪፍ ነው የሚሆነው። I'm telling you ኤክሰርሳይዝ ይደላችሁ ሞፈር ምናምኑ አይደለም፣ ደም ግፊቱ ምናምን አይደለም። በቃ ትንሽ ኤክሰርሳይዝ ወክ አድርጌ ልግባ ቢሮ ምንም ችግር የለም እኮ። አንዳንድ ጊዜ ሰው ሲያገኛችሁ መንገድ ላይ ምን ነው በቃ በእግሩ ጀመረ መኪናውን በቃ እንትን ሸጣት ማለት ነው። ምን ችግር አለው እንዴ? እሱ የራሱ ጉዳይ። እናንተ እንቅስቃሴያችሁን ጠብቁት። ከዛ ደግሞ ታይም ቤዝድ አድርጉ። ከዛ ያው እንግዲህ ስለ ሃርድ ወርክ ስለ ዲሲፕሊን ምንም አልነግራችሁም። ዲሲፕሊን
ኮርስ ሁሉ ጊዜ መቅደም ያለበት ዲሲፕሊን ነው። ዲሲፕሊን ማለት ኢትስ ኖት አባውት ጀስት ናይስ ፐርሰን ናይስ እንትን አይደለም። ዲሲፕሊን ማለት ለዛ ለስራ የሚጠይቀውን ማሟላት ያለብንን ነገር በነገራችን ላይ እውቀት ሰከንድ የሚመጣ ነገር ነው ይመስላል። ኦፍ ኮርስ በእውቀት መኖሩ የግድ ይላል፣ ግን ሰከንድ እናርገው። አንዳንድ ጊዜ ኤክስፒሪየንስ the most important part ነው። እኔ ኤዱኬሽን ሲባል ፔፐር እንትን ብቻ እንዲኖር አይደለም። ምን ማስተሩ ምኑ ስለተቀመጠ ብቻ እንትን ሆነ ማለት አይደለም። ስራችሁ ነው ዲግሪውንም ፒኤችዲውንም ምንም የሚያመጣ። ግን የምትመራውን ህዝብ ምን ያህል አብቅተዋል፣ ምን ያህል ደግሞ ለዛ እንትን አድርገዋል። እኛ ጋር አሁን ሲመጣ ኦፍ ኮርስ ብዙ አመራሮች አሉ። በእንትንታይ ድረስ እንዴት አውርደዋል፣ እንዴት ኢምፓወር አድርገዋቸዋል እስከታች ያሉት። you have more challenge። እንግዲህ በቢዝነስ ምንድነው የሚባለው? the more problem you solve the more business you make, the more business you make ደግሞ the more money you make ነው። ብዙ ፕሮብሌም ለመፍታት ሞክሩ። ሞር ፕሮብሌም ይመጣል። ready for that። ያንን ፕሮብሌም በፈታችሁ ልክ ብዙ ቢዝነስ ይኖራችኋል። ብዙ ቢዝነስ እንግዲህ ያላችሁ ማለት ብዙ ገንዘብ ይኖራችኋል ብዬ አስባለሁ። እኔ ምንም እንትንም ቢሆን ይጠቅማል።